ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ከባህሪ አባቱ ከአብ ህይወት ከሆነ ከመንፈስ ቅዱስ ጋር በአንድነት ማለት ነው። አሁን ደግሞ እኔ ልጠይቅህ ክርስቲያን ነህ? ኦርቶዶክስ ነኝ ወይ? ኦርቶዶክስ አይደል? ኦርቶዶክስ እንደዛ አይደለም የምታስተምረው። ቆይ ቤሊ አሁን የኦርቶዶክስን እኔን ጠይቀኝ። አሁን ደግሞ ልጠይቅህ ክርስቲያን ነህ ቤሊ? እኔም ደግሞ ልጠይቅህ ሻፋፋ። ቆይ አንዴ አልጨረስኩም። ኦርቶዶክስ ግን እንደዛ ክርስቶስ ብቻ ያድናል ብለህ አይደለም የምታስተምረው። ታርጎና በቃ አሁን ወደ ራሳችን ጨዋታ እንመለስ ማለት ነው። ቻይ ነች እሱ መልስልኝ። እኔ አልችልም ቤሊ አንተ በጣም አይደለም መልስልኝ። ከታች ያሉ ሰዎች እየጠበቁ ነው። ማርያም ሁሉን ቻይ ነች፣ ሁሉን ሰምተህ ትፈጽማለች ብለሃል። እሱ መልሳውን በግድ ነው ቤሊ በግድ ነው። አጠገብ ስላለ አስፈራርተል እኔ እኮ ምን አልኩት መሰል መጀመሪያ ትገባለህ፣ ሰላምታ ታቀርባለህ። ልደት ስላገኘው ደስ ብሎኛል ሰላም ትለዋለህ። እንደው ፍቃደኛ ከሆንክ አንድ ሁለት ጥያቄ ነበሩ ልጠይቅ ትላለህ። ከዛ ገስ ያሉትም ሌሎችም ሰዎች ሰላም ትልና ከዛ ፍቃደኛ ከሆናችሁ ጥያቄ አለኝ ትመልሳላችሁ ወይ ትላለህ። ምን ችግር አለ? ጠይቀኝ እመልሳለሁ ካለ ወደ ጥያቄው ትሄዳለህ። እሺ ትመልስልኛለህ? ልደት ከስቴፑን ጀምራ መጀመሪያ ሰላምታ ታቀርባለህ። ሰላም ልደት፣ እንደምን ልደት ሰላም ነህ? እንደምን ልጠይቅህ? ሰላምታው ለችልበት አይደለም ልደት ብቻ ገስ ያሉ ሰዎች ለምሳሌ ዲያቆን እስኪያስን አላገኘም፣ ሊዱን አላገኘም እና ሰላም ሲስ ሁሉ ይመስገን አምላክ ደህና ነን። አኪዬ ወይ ሲሶ ባለፈው ቁርስ ስንበላ አይሚን ምሳ ስንበላ እንዴና ቆይ እንዴ አቤላ እስቲ ያውራ ቤዛ ያውራ ሲሶ ነው አቤላ የመጣችው ልጅ አስታወስካት ወይ? ወንድሞች እሷ ነች። ኧረ በመድኃኒዓለም ነው እንዴ? ኧረ አንተ ትለያለህ በኢየሱስ። ኧረ በመቤቴ ትለይብኛለህ በለው ደግሞ ኧረ በመቤቴ ኧረ በመቤቴ ኧረ ይበቃኛል። ኧረ በቃ እናት እንዴ ሰላም ላንቺውን ቤዙ እንዴት አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። አኬ ሰላም ነው አለን ይመስገን አምላክ አለን። ያን ያውሉ ጎረምሳ ሲበላ አይተሄደችው ናት። የባሮክ ፊት መቀያየርስ አራጨው እንዴ ተጀመረ? አልበላም ማለት ለባሮክ ሼር አድርግለት ሲሶ። ሌላ ዳልሆንባችሁ ነው እንዴ ብላ እኮ አልበላም ወርዲት። ኧረ በጌታ አንተ ስም አታጥፋ ማለት የእሷን ሳይሆን አሁን የእኛንም ስም ነው እያጠፋ ያለው። እኛ ለዚህ እናንሳለን። ሲሱ ሼር አድርጉ። ሼር ነው ይላል እኮ ማከለ ባሮክ እያወራት አታስ ሼር ነው። እሺ ዳታ ወይ ነግዲ ባሮክ እኮ እስካሁን እኮ አኬን እያመሰገነው ነው እንዴ? በእኔ የጨዋታው በእኔ ያው እግዚአብሔርን ሊያመሰግን ይገባል። ያራው አዋጣማ ሲጀመርም ደስማ አይልም። ስትጠሩኛ ቤት ብሎ መጣ ባሮኬ። ሶስት ቀን ነበር የምቀመጠው እዛው። ጓደኛዬን ሲሄዱበት እኮ እና ቶሎ ጥሩት አልኩኛ። እሱን ደግሞ አስችለውም ቶሎ እሱን ደግሞ አስችለውም። አንተ ምን አልሄደበት ሰው እኔ ምንም አልኩበትም ማለት እኔ በቃ ባሮኬ ደስ ይለኛል። በቃ ገስት ላይ ያለውን ሰው ቼክ ያደርጋል፣ ይገባል። መግባት ካለበት መግባት ከሌለበት አይገባም። ባሮኬ ጀግና ወንዱ ኧረ ተጀመረ ወንዱ ሙለርን ብለህ አይመጣው። አሁን አቤሉን ነው ሙለርን ብለህ አይመጣው ወይስ አቤሉን ነው? ሙሌር ነው አይደል? አባ ባለውለታውን ብሎ ነው የሚመጣው። ጨዋታ በጣም ደርቷል። ደስ ይላል። ሙሌ ነው የዩ ጩፋ ነው እንደ ልብስ ደመር ኮሜንት ላይ አንዱ ያኔ ሰርግ ላይ እንደለበስከው ነው እንደ ይላልኝ ኮት የዩ ጩፋ የለበሳችሁ ነው የሚመስለው። የዛለት የተነሳሁትን ፎቶ ያረኩት ያቃላችሁ እኔ አሁን ሰው ኮሜንት ነው በነገራችን ላይ
ቤሊ በአዲሱ አካውንት ትመጣለህ። ገዝት ላይ አለ ቤሊ በአዲሱ አካውንት ገዝት ላይ። ኧረ እንጮትበት ቤሊ። በዚህ አካውንት መጣብህ። እስቲ ቆይ ይግባ። እስቲ የት አለ? አስገባው እና ግባ ቤሊ። እንዴት ናችሁ? ኦኬ ገባ። ሲሶ ወይ እንኳን ደህና መጣ። ደህና ናችሁ? አኬ ሰላም ነህ? እግዚአብሔር ይመስገን አለን። ደህና ነህ ቤሊ? አለሁላችሁ። እንዴት ነው? አለን ይመስገን አምላክ። ምንድን ነው ዛሬ ውይይቱ? ምንድን ነው? እኛ የምንካተትበት ነው ክርስቲያኖች ክርስቲያኖች የምንካተትበት ነው ወይ? የባሩክ ጌታ ይድረሷ ያሲዝ ቤሊ ይቀየራል ብዬ አስቤም አላውቅም ነበር። ተመስገን ነው። መጣህ ደግሞ አንተ መች ተጠመቅ? አሃ ነው እንዴ? ክርስቶስን ሳያምኑ ክርስቲያን አለ እንዴ? ወዳጅ ከስ የለም። እውነት ነው። እንኳን ተመለስክ ወደ ክርስቶስ። በጣም ደስ ይላል። ስድስተኛ ደረጃ 8ኛ አድርጎ ክርስቲያን የለም። እሱ አንደኛ ነው። ላጥፍበት እሞክራለሁ። አይሰማኝም። እዛ ነው የሚቀጥለው። ጀለስ አኪ አንተ ክርስቲያን ነህ ግን? ክርስቲያን ነህ? እንጃ አልመስልም። እንዲሁ ስታይ ሁኔታዬን በምን በመልክ ይታወቃል? አይ ሁኔታዬን ስታይ ኧረ በለው። ኦኬ የመልክ ኦኬ። ኧረ ተወኝ እባክህን እንደው በጠዋቱ አትነጅሰኝ አንተ ልጅ። አኪ ሌላ የሚነግርህ ሰው ስለሌለ እኔ ቁርጡን ልንገርህ ብዬ ነው። ክርስቶስን አምናል? መቼ ነው ያመንከው? ስለምወድህ እውነታውን ልንገርህ በለኝ። ክርስቶስን አምናል? አኪ ሲስ ምንድን ነው ይሄ? ሰውዬ ላወራው ነው እንግዲህ እኮ አውራኝ አኪ። እሺ አዎ በልኝ አምናለሁ። መቼ ያመንከው? አምናለሁ እንግዲህ አሁን ላይ ከጠየቀኝ ለምሳሌ አሁን ላይ አምናለሁ። ያው ያመነ ድኗል ብሎ ለምታምነው አይደል? ለምሳሌ አሁን ላይ አምናለሁ። መቼ ነው ያመንከው ነው የምልህ። ችግር የለም። እኔ ኤግዛክት ቀኑን ምን ይሰራል አለ አሁን ስላለሁበት ሁኔታ አጠይቀኝም። ምክንያቱም አሁን ላይ ክርስቲያን አይደለም እያልከኝ ስለሆነ እኔ ለምሳሌ አሁን ላይ አምኛለሁ። ያመነ ሰው ደግሞ ለአንተ ድኗል አይደለ? ችግር የለውም እኮ በእናንተም ብንሄድ እኮ እኛ ድነናል። በቃ ማመን ስለሆነ የሚፈለገው ለመዳን እኛ ወረዲ አምነናል። እንግዲህ አምኛለሁ። ስለዚህ በክርስቶስ አምነህ ድነሃል ማለት ነው። ድኛለሁ አይደል? በክርስቶስ ስላመንኩኝ አዎ ካመንክ ድነሃል። በቃ ቴንክ ዩ አመሰግናለሁ። እሺ አንተስ ክርስቲያን ነህ? አንተስ ክርስቲያን ነህ? ዳኝ የለህም ወይ? አይ አሁን ደግሞ እኔ ልጠይቅሽ አባ ሌላ ዳኝ የለህም ወይ ነው የምልህ። ብቸኛው አዳኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ከባህሪ አባቱ ከአብ ሕይወት ከሆነው ከመንፈስ ቅዱስ ጋር በአንድነት ማለት ነው። አሁን ደግሞ እኔ ልጠይቅህ ክርስቲያን ነህ? ኦርቶዶክስ ነኝ ወይ? ኦርቶዶክስ ነህ አይደል? ኦርቶዶክስ እንደዛ አይደለም የምታስተምረው። ቆይ ቤሊ አሁን የኦርቶዶክስን እኔን ጠይቀኝ። አሁን ደግሞ ልጠይቅህ ክርስቲያን ነህ? ቤሊ እኔም ደግሞ ልጠይቅሽ አፋፋ። ቆይ አንዴ አልጨረስኩም። ኦርቶዶክስ ግን እንደዛ ክርስቶስ ብቻ ያድናል ብለህ አይደለም የምታስተምረው። ታርጎና በቃ አሁን ወደ ራሳችን ጨዋታ እንመለስ ማለት ነው። አሁን አንተ ጠይቀኝ። አንተም አመንከኝ። መዳኒን እኮ አመንከኝ። ጠይቀኝ። አዎ ድናል። ክርስቶስን ካመንክ ድናል። ቴንክ ዩ። ስለዚህ ሁሉም ክርስቲያን እዚህ ጋር ያለ ባሮኬ በክርስቶስ ታምናለህ? በሚገባ። አንተስ ታምናለህ? በሚገባ። ተጠርጣሩት ይዮባ ታምናለህ? ጥያቄ ያለው ምን ጥያቄ ያለው? ሌላ ዳኞች የሏችሁም? ቆይ ስለዚህ አሁን አይ በቃ ምንም ክርስቶስ ያድነናል ብለን ስንናገር ከጎኑ አብረን የምናሰልፍለት ሌላ አጋዥ አዳኝ የለውም። ብቻውን ክርስቶስ ኢየሱስ ያድነናል። ቀረ ሌሎቹ የሚያድኑት በቃል ኪዳን አንዴ ስለዚህ ሌሎቹም እነ ሙሌ ምን አሉ ቤተክርስቲያኗ እንደዛ አታስተምርም። ክርስቶስ ብቻ ማዳን ማመን ያድናል ብላ አታስተምርም። ቆይ አንዴ ችግር የለውም። ቤተክርስቲያኗ አለች አላለች በል አልክም አላልክም ብቻ ግን መተህ ጠየቀን። እናንተ ክርስቲያን ናችሁ ይድናችኋል ያልከን። ከዛ በኋላ በጌታችን በክርስቶስ ኢየሱስ እናምናለን ስንል እንደዛማ ከሆነ በቃ ድናችኋል ክርስቲያን ናችሁ አልከን። ተመስገን። ሌሎቹ አያድኑም ብላችኋል ወይ ነው የምልህ። አንዴ እባክህን ኧረ ላውራ ወይስ ቀረ? የሌሎቹ ማዳን ቀረ እንዴ? ኧረ እባክህን አንተ ሰውዬ ላውራበት። እሺ ሰው ድናችኋል የሚለውን ምስክርነት ከአንተም እንግዲህ ተቀበለናል። የጠላት ምስክርነት አንቀበልም ትላለህ። አቂ ነው ጠላት አይደለም ግን በአንተ ሳይቀር ተመስክሮልናል ማለት ነው። በክርስቶስ ብቻ ከሆነ ነው ድናችኋል ያልኳቸው። ሌላ ተጨምራችሁ አልዳናችሁ። እሱንማ ተናገርን እኮ በክርስቶስ ነው የምናምነው አልን። ከዛ በኋላ ድናችኋል አልከኝ። ውሃ ብታጠጡ በቀዝቃዛው እንደ በላይ ሰባድኑ በሌላ ስም አሁን ደግሞ ልጠይቅህ ቤሊ ተረጋጋ እስኪ። ትጮኻለህ እግዚኦ
እሺ አንተ ስትያዝ እንደዛ አትበል። አሁን ክርስቶስ ብቻ ነው አዳኛችሁ ወይ ነው የምልህ? አዎ ብቻውን ክርስቶስ ኢየሱስ አዳኝ ነው። አሁን ደግሞ አንተ ለጠይቀህ ኦኬ፣ ሌሎቹ ቃል ኪዳን ቀረ ወይ ተአምር እስቲ አንዴ ስለህ አንተ ዝም በላ። የሱማሌ እሺ ክርስቲያን አንተ በለጠ። እኔ አሁን ክርስቲያን ነኝ። ክርስቲያን ማለት የክርስቶስ የሆነ ማለት ነው አይደል? በክርስቶስ ኢየሱስ ያመነ ማለት ክርስቲያን ማለት ቃሉ የክርስቶስ የሆነ ማለት ነው። ክርስቲያን ማለት ክርስቶስ ኢየሱስ ያመነ በክርስቶስ ያመነ የክርስቶስ የሆነ ማለት ነው። ወይስ አይደለም? ወይስ የክርስቶስ አይደለም? በክርስቶስ ያመነ ያልኩህ ነው ወዳጄ። ሌላ ነገር ተው እኮስ እንዴ። ክርስቲያን ማለት ከክርስቶስ ጋር አንድ የሆነ የክርስቶስ የሆነ ማለት ያመነ እንጂ የክርስቶስ የሆነ ማለት አይደለም። በክርስቶስ ያመነ እኮ ነው በክርስቶስ የሆነ ሌላ ምን እኮስ እንዴ። በጣም እኮ የሚገርም ክርስቲያን ማለት ከክርስቶስ ጋር አንድ የሆነ ማለት ነው አይደለም? በክርስቶስ ያመነ ነው ክርስቲያን ወዳጄ። ስለዚህ ከክርስቶስ ጋር አንድ የሆነ ማለት አይደለም ብለን የምታምነው ማለት ነው። ከክርስቶስ ጋር አንድ ካሉን ከክርስቲያን ምን ስለማትችል አሁን አንተ ፖለቲካ ወደ ጥምቀት ነው። በክርስቶስ ያመነ ነው ክርስቲያን። እኔ ከሩቅ ስለምነቃብህ እኮ እንጂ ከክርስቶስ ጋር አንድ የሆነ አይደለም። አንድ ሆናችሁ የተጠመቃችሁ ቢለውን ልታመጣ ነው? ቆይ ና እስቲ ከክርስቶስ ጋር አንድ የሆነ ነው ክርስቲያን አይደለም። አየህ በቃ እንዲህ ነው። አይተዋል። አንድ የሆነ ማለት ያመነ ክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል። እሺ ቆይ አንዴ በክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል ነው ያልከው? ነው ያልከው ቤሊ በለጠ? በክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል አልክ? እሺ መጽሐፍ ሲናገር ከክርስቶስ ጋር እሺ አንዴ ከክርስቶስ ጋር አንድ የምትሆኑት በጥምቀት ነው ይላል መጽሐፍ ሲናገር። ታምናለህ? ይሄንን በጥምቀት ሳያምኑ ማለት ነው? አይ ሳያምኑ ማለት አምኖ ሲጠመቅ ሰው ከክርስቶስ ጋር አንድ ይሆናል እኮ። ሙሉውን በለው አምነው ሲጠመቅ በለው፣ በጥምቀት አትበል። ችግር የለም። መጽሐፍ ቅዱስ እምነትን ሳይጨምር ማለት ነው ቀጥታ በቃል ደረጃ ሳይጨምረው ጥምቀትን ብቻ ጠቅሶ በጥምቀት ከክርስቶስ ጋር አንድ ትሆናላችሁ ብሎናል። ለምሳሌ በእምነትና በጥምቀት ሳይሆን ያለው በጥምቀት ብሎ ማለት ነው። ግን አውዱን ስንመለከት ስለዚህ ሰው ሳያምን ተጠምቆ አንድ ይሆናል ነው ጥያቄ። አንዴ እስቲ አየህ መሀል ላይ አትግባ ፕሊዝ። እሱ ደስ አይልም እንትን ይላል። እሺ እያልኩ ያሉት ምንድነው መጽሐፍ ቅዱስ እምነት የሚለውን ቃል ሳይጠቀም ጥምቀት የሚለውን ቃል ግን ተጠቅሞ ልክ አሁን እምነት የሚለውን ቃል ሳልጠቀም በጥምቀት ብዬ ተናግሬያለሁ። ስለዚህ በጥምቀት ብዬ ስናገር እምነትን አልተውም። ስለዚህ እምነት የሚለውን ቃል ባልጠቀምም ባይ ዲፎልት ይታወቃል እምነት እንዳለ። ልክ ሐዋርያውም እንዳደረገ አሁን በጥምቀት ከክርስቶስ ጋር አንድ እንደምትሆን ታምናለህ? ቤሊ ኦኬ። ስለዚህ ሰው አምኖ ሲጠመቅ ከክርስቶስ ጋር አንድ ይሆናል። ተስማምቻለሁ ካንተ ጋር። በጣም አሪፍ። ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው አምኖ ሲጠመቅ ነው። እሺ ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ? ከክርስቶስ ጋር አመንክ አድንም። አይ ካላመንክ አላልኩም እኔ። ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ ወይ? ካላመንክ አንድ ትሆናለህ? አይ እኔ ያልኩህ አሁን ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ ወይ እኮ። ስታምን ነው አንድ የምትሆነው አልኩህ። ትታምናለህ፣ ትጠመቃለህ። አለቀ። የጠየኩህ ምንድነው? በማን ነው በለጠ? አንተ የጠየቅኝ እኮ አይደለም፣ እውነታውን እኮ ነው የምነግርህ። አክዬ አንተ ወደ ራስ ፖለቲካ ለመጎተት ወደ ውሃ ፖለቲካ ወደ ጥምቀት ፖለቲካ ለመጎተት ነው። የሚገርም ነው። ወደ ውሃ ፖለቲካ ብለው የሚናገሩት በነገራችን ላይ ምን እንደሆነ ታውቃላችሁ ጋይስ? ጌታችን የክርስቶስ ኢየሱስን ወርክሾፑን ነው። በቃ አለቀ። የእግዚአብሔር ወርክሾፕ ነው ያ ጥምቀት። የሳለ ወርክሾፕ እስቲ ያሳየኝ። የምን ወርክሾፕ ነው? የት አመጣው? አንዴ ይሄው ላሳይ እችላለሁ። ምን ይሄው ወርክሾፕ መሆኑን አሳየኝ። ይሄው በጥምቀት ውስጥ ነው ከጌታ ጋር አንድ የምትሆኑት አለ። የሚያድስ እምነት ሳይኖር ማለት ነው ሳታምን። ማን አለ? በቃ እንደዚህ ናቸው። በነገራችን ላይ ጥሩ ነው። እንደውም ፕሮቴስታንቶች እንደበለጠ ናቸው። እሺ በደንብ ይዋቸው። እሺ አይ ይዋቸው በደንብ። ስትጠየቅ ስትያዝ አትንጫጫ። ካለ እምነት ነው ወይ በጥምቀት አንድ እንደምትሆነው አልኩህ እኮ። አምነህ ስትጠመቅ አለቀ። እንደሱ ተናገር፣ ሙሉ አተናገር። ከዛሬ ወዲህ ስትናገር በአዲሱ አካውንት መጣ። ኧረ በጌታ በቃ አይሻሻልም። ለምን ትገባለህ? ሲሳይ እያወራን አይደል እንዴ? ወንድሜ ጨዋታ ነው የፈለግኩት እኔ አሁን ከአንተ ጋር መዳረቅ አይደለም የፈለግኩት። እንዴ እሱ ይደንቃል። እኔ ልገባለን። ኧረ በስመ አብ እኔ ራሻሻል በቃ በጌታ በኢየሱስ ስም ምን ሆነ? ይቅርታ ፕሮቴስታንቶች ሁሉ እንደሱ አይደሉም። ያው ዝም ብለን ትንሽ ስም ነው ቆሮ ነው እንጂ ፕሮቴስታንት ሁሉ እንደሱ አይደለም።
ሙድ ሲይዝ ነው። እንደሱ አይደለም ኦፍ ኮርስ እዚሁ አባቴ አይዞህ ሲሶን ደግሞ ለ30 ቀን ላስባራት እንዴ ሲሶን ደግሞ ለ30 ቀን ላስባራት እንዴ እራስ ይችላል ዳጋል አይ አካውንት ነው እንደዛ ያልኩት ሲሶ ቤት ስለሆንኩኝ ብቻ ሳይሆን ራሴ ቤትም በሆነ እንደዚህ አይደለም ያው ብለም እንደው እየቀለልኩ ነው የሚሆነው እንጂ ሁሉም ፕሮቴስታንት እንደበለጠ በጭራሽ ሊሆን እንደማይችል ግልጽ ነው። እሺ አዮባ እንዴት ናችሁ ያጀማ የፈገግታው ንጉስ ይላል ሲስ አዮባ ወይ ያጀማ ስትልኩ ነው። አንድ ቪዲዮ መጥቶልኝ ነበር። መቼ ነው? ትናንት ነው። ያ ገማ ብሎ ጀምሮ ግራ ገብቶኝ ነበር። ምንድነው አባ ያ ገማ ብሎ አንብቦት ነው እኔና አቃለ የሆነ ሙስሊም እኮ ነው ይመች ነው እንዴ? እኔ ደግሞ አቤላ መስሎኝ እኮ ያ ታዲያ ሙስሊም ያንተ ወሬ ደግሞ ያለኔ አይጣፍጥልህማ። ምንም አቤላ ቢዙ ያለች ታወቅ ቦታ መተው ተከሉል ማህበረሰብ ታሳያለህ አግኝተኳል ግን አይደለም። ቆይ ሲሶ ከማይታወቅ ቦታ መተው ተከለውለት መሀል ውይይት ላይ ፎቶ ያወጣል። አንተ እኔ ምን እንደሚሻለው ነው ባንተ ወይ በቸር ምንም ቀጣይ ስለው ስማ እና የቤሊ የበለጠን ውይይት ነው ብዬ አረፈ ልቀመጥ ማሳየት ነው። ሙሌ ደግሞ ከየት አመጣን የምታስተክለው እኔ እኮ አንተ ቪዲዮ ከፍተህ ነበር ነው። አይ አልከፍትም ዝም ብሎ ነው አዩን አይደለም እኮ ኮፍያውን ከፎቶ ላይ ስሽመሽ ነው የሚያነሳው ከእንትኑ ላይ ያነሳ። እስቲ ጎንበስ በል አንተ ወንድ ከሆንክ አንተ ጎንበስ የሚበቅለው ሲሲ ውሃ ይፈልጋል። አኬ ደግሞ ይሄንን አይተ ስሜት ይሆናል ተዳደራ አብረን ነበር ነው ታውቃለህ። እየረገፈ ነው አሉ አሁን ኧረ እባክህ ሲስቅ ይወድቃል። ታውቱ ከሳቀ ጠብ ይላል አለ ጸጉሩ። አንተ በጣም ከባድ እኮ ነው። ያቢል አንተን ነው ባለ ሳስተክለው ቫርኒሽ ቀብተው ነበር አለ ሊይዝለት አልቻለም። እየተንሸራተተ ጸጉሩ ተብረቀረቀሉ እኔ እዩ መላጣው ነው ያሳየኝ መድኃኒዓለም። ሌላ ምንም አልፈልግም። እኔ ጎደለብኝ ነገር የለም። የጎደለብኝ ይሄ ነው በቃ። አንተ አጥፍቶ ጠፊ ያንተ ሲረግፍ በቃ የሰው ሊርግፍ ማለት ጀመረ። የጠፋብኝ ነገር የለም ይላል እንዴ? ጸጉር እኮ አደገኛ ነገር ነው አባ እንዴ እያወቅ ነው። አካለ ጉዳተኞች ምድብ እያስቀመጠን ያለው ማጣቱን አኬ ሲናገር አየዋ። ተው የጸጉር ነገር አለ ተው ያምር እንዴ ውስጡን ለቂስ ማዳበሪያ የባሮኬን ጸጉር መጠቀም ነው ያሳድጋል በደም ባሮኬ ይላል። እሳትም ያቃጥለዋል እዚህ ከታች ፍግ ነው በለኛ ፍግ ፋይር ፕሩፍ ሙሌ ባይ ማስተከል የሆነ አካባቢ ላይ ራሱ ጸጉር ያስፈልጋል። አንቺ በሙሌ የለሽም። አንተ በእግዚአብሔራው ያስፈልጋል ሲሶ አንተ ማቤቴ አሁን ሰውነት ነች። እነ ዩብ የጀመሩት ፖድካስት ላይ ማይክ አያያዛቸው ምንድነው? አወራበት አቤላ ነው ቶርቶ ይሄ እንትና አላ ወደ ማይክ አቤላ አያስኬድም። ከጸጉር ወደ ማይክ እንትና አላ በጣም ብዙ ይወራበት ሃርሞኒካ ነው የሚመስለው አያያዛቸው። አይ አቤት ኧረ በለው አንተ ነገር መደጋገም ተው ብዬ ነው ስንት ቀን ነው መመክር እንደሚሻለው። አይዞሽ አቤላ ምንም ሊያስወራሽ አልቻለም። ይዘል ዛሬ አንተ ዝም በል አንተ ነህ ነገር የምትቆጥቆ ነፃነት እዮባ ሰሞኑን አቤላ ላይ አትፍረድበት። ሲተኛ ሁሉ እንዲህ ነው የሚተኛው አለ እንዲህ በቃ ንክነክ የለም ሲሆን አስበዋል። ጠዋት ላይ ሲነሳ ወደ አንድ ቦታ ተሰብስቦ ሲያገኙ ጸጉሩ ጠዋት እየተነሳ ይበትናል። ያስተከለው ሁሉ ወደ ላይ ይሄድ ነው። ለሊቱን ሲስቅ እኮ ነው የሚያድረው። አኬ ከብብቱ ላይ ተክሎለት በለኝ ትራስቲና ካውዮ ኮሮኮሮ
ጸጉር የሚወስዱት ከብብት ላይ ነው አላል የሙሌ ግን አስጊ ነው። በምንም አይ የሙሌ አስጊ ነው። የሙሌ አስጊ ነው ይገባል። ሙሉ ሰውነቷ እኮ ልሙጡ አምፖል በላት። ላታም ሰፋ ስለሚል የባሮክ አይነት ዋለ የቤት ራሱ አልፈልግም ብዬ ነው። ሙሉ አትራስ ልታስተክል ኦኬ ሙሌ ጸጉር አለው የራስታ ረስተው ራስታ ባይዘቡ አኬ ከሁለት ዓመት በፊትና ፎቶን አሳይቶካል የሙሌ ከሁለት ዓመት በፊት የሚገርም እኮ ነው። ክርስቶስን እንትን እኮ ጸጉር በቃ ሁለት ዓመት እኮ ነው እንትን እኮ ነው አሉ እኮ ታጠብ ስልኮ ነው ያጣሁት እኔ አኬ እንትናቸው ቤት እዛ ነኝ ዮናስ ሙሌ መጨረሻ ላይ የተናገረው ቤት ማ ዮናስ መጨረሻ ላይ ያለው ነገር ትዝ አለኝ። ሙሌ አትዝበል ዮናስ ማለት ዮኒ ፓፓ መጨረሻ ላይ ያለችው ትዝ አለኝና በቀል ዶላ አደባባይ ነው ያለው ጸጉሩ ሄዶ ለለ ነበር አራስቸው ዮኒ እንዳለ ከተማ ምናምን ብሎ የተናገረው አረጃ አይቀለድባት አንተ አላነሳም አይቀለድም ችግር የለም እሱን አላነሳም እሱ ትዝ አለኝ ያ አይኪድበትም ስንገናኝ አስመጣት እውነትም ግን አኬ እንዴት አይመለጥ አስበዋል በየከተማው እንዴ አራላሽ ዳርዳር እያሉ ሙሊ አስቁሚያችሁ ወደ ጸጉሩ መልሻችሁ እዛው ይሻልሻል ጸጉሩ ይሻልሻል እኖ ስለ ጸጉር አይሻልም ቅድም ባሩኪ እያለ ነበር ሙሉ ለማስተካከል ማለት ነው ከሆነ የጭንቅላት ፓርት ላይ ነው ጸጉር የሚነቅሉትና እና ባሩኪ ክርስቶስን ስትለው ነው ትዝ ያለኝና ሙሉ አይኖርም ማቤቴን ያንቺ አለው ሁሉማ አሳያለሁ ዋናው ፓርት አለ ከጀርባ ያለው አለ በቂ ነው አሁን ቪዲዮ እንዳታበራ አረ ከጀርባ ያለው ተነቅሎ እዛ ጋር ቢሄድ ከጀርባ ድጋሚ ትመለጣለህ ቦታ ማቀየር ዝም ብሎ ወጪ ያወጣል ከዛ በኋላ ከፊት ወደ ኋላ ደግሞ ድጋሚ ያስተካክላል ታዲያ ቦታ ማቀየር ነው የሚሆነው አባ አንተ ተስፋ የለም እንዴ ሲስ ራሱ ተወስቲ ሲስ ምንድነው እኔ እኮ አየሁ እኮ ምን አለኝ መሰለኝ አንተ ሁለት ዙር ነው አለኝ እኔ እኮ ሸሚዞኝ እኮ ነው ጸጥ ያልኳት ሲስን የሲስ ጠንካራ ስለሆነ ነው አይቷት ያንተ በሁለት ዙር ነው አላሏትም ጠንካራ ስለሆነ ነው አሬ ሲስ ይከብዳል የሲስ ጠንካራ ስለሆነ ነው በፒሳ ነው የሚነቅሉት ያቤላ ራሱ አንተ ከስንት ቦታ ተቀራቅሞ እንትን የጸጉር እኮ ችግር የለም በዛ በሌላኛው አካውንት ትጨምቀዋለህ ቶስቲ ውጣልን እኛ እንጮትበት አስጨነቀና እኔ ወሬ ለጨዋታ ነው የከፈትኩት በቃ ምንም አንድ ምናምን ሰው ኮመንቱን አንብቦታል ታውቃለህ ይደግመዋል ግን አለቃ ሲጨመቅ ይላል አረ ቤሊ ሲጨምቅህ እኮ አቤላ እየሳቀ ነበር እዚህ ወላዱ ያደረገው አቤላ ማለት ያው ጋይስ በቃ አቤላ አንተ ሲባል ተለከከ ነበር እንዴ አንተ የአኬ የተለካውን ብታየውማ ትስቃለህ ምን በኪሎ ሜትር በለው ጸጉርን ተለካhala አሉ በጌታ ስም እኔ ደግሞ እንደዛ አድርጌያለሁ እንዴ አንተ ሰው ያራስ እኔ ከርቀት ነው ያየኋት እቺ ጀለሲዳ እንደዛ ስትሆን ትላለህ እናንተማ ግን ትገርማላችሁ በስማ ከሄድ በመጨረሻው ቀን ይሄ ምንድነው ብርቱካን ነገር ራሱ ይዘን መተን ሳንጠይቀን ነው እኛ እኮ በጣም እንደዛ ተኮትኩቶ እንጂ በላንተ ደግሞ ልታወራ ነው ሲደባቻ አንዷ አሬ እሱ ምርጥ ዘር ነው አድርጓል ትለኛለች ማ አንዷ ሳባ ሰው ኮንዶ አይ ጸዴ ነው ኖይስ እና ወደ እስራኤል መለሰን ምናምን እንመጣለን ምናምን ነገር
ሰላም ዋሉልኝ። እሺ አኪ መቼ ምንድን ነው ምልክት ቋንቋ ጀመርክ እንዴ? መኩ ጊፍት ሲሰጥ ወደሱ ተቀየርክ እኮ። አቤል አረሚ ትናንት አሁን አኪ ወጥቷል። እኔ ላውራ እንዴ አንቺ ተከጅብኝ ነው? ኧረ በመድኃኒዓለም እንጂ ለዚህ ቤት ግን እኔ ላይ በቃ አራሲስ ሚዩት ነህ። አይ በዚህማ የቅርብ ምስክርነት የሆነ ነገርማ በይ እንዴ። አይ ያ ዞሮ ዞሮ ቆምጣጤ ነው ማለት አይቀርም ነበር። የምሬን ነው። ብርቱካን ይዘው ቢመጣ አሁን ይበልጥና አይደለም እና ቴስት ማረጃ ሆነ አበላሽ እንደና አቤላ ምን አበላሽ? በቃ አሪፍ ክትፎ በልቻለሁ እንጂ አመን ክትፎ ምንድን ነው የምትለው? በዘይት ሰርታ በላችኝ እና አፈር ብላ መድኃኒዓለምን አንተ ስማ ክትፎ በችፍ ዘይት ይበላል። ስማ ቅቤ ነው ብላ ችፍ ዘይት እያሳየኝ አቤላይ ያንቺፍ ከበላ በኋላ ነው ጭንቅላት ቆሞ የቀረው እንደዛ። ታዲያስ ያው መሰረቷን አይ ከጸግረን እንዲያሳድግልህ በጣም እንዴ የሄድኩት ልፈርም ብቸኛ ቤተሰብ ነኝ ተብዬ እሱ ነገር ፊርማም አለው እንዴ? እንዴ ክለብ ይመስል ፊርማም አለው? አረ ጭንቄው ሊቆረጥ ነው ወይንስ ሊያስተክል ነው? ግራ ገባኝ። የሚገርም ነገር እኮ እኔ በጣም ከባዱ ፓርት ልንገር አንትሽዬ እኔ 5 ሰዓት ምናምን አካባቢ ነው የምተኛው ራሱ 6 ሰዓት ነው የፈጀው እኔ አንተ ማጠፍቶ ነው እኮ ኳለስ ጸጉር መቻለ ሲፈለግ 10 ደቂቃ ነው የፈጀው ግን ሲፈለግ ነው 5 ሰዓት ከምናምን የፈጀ ማነገር እኮ ከብብቱ ላይ ወሰዱት ነገር አለ አሉ አስተክልትቻለሁ እንዲቆል እኔ እኮ ሐሳብ 6 ሰዓት ሙሉ አስቦኝ 6 ሰዓት ሙሉ ተኝቻ ረጊታ ይደረስ አንተማ ላይቭ ልግባ ነው የምትለው። አሁን እኮ በጣም ስንት ዘመን ሲመኘው የነበረው ነገር የተከሰተለት እንኳን 6 ሰዓት ለምን ዘላለም አይተኛም? አረላ ቤል አንዴ ቆይ አሁን እኮ ለማውራት እኮ ትንሽ 1 ወር ምናምን ይፈጅብኛል። ለዛ እኮ ነው ዝም ያልኩት። አይ ቤዚ ግን ስትፈርሚ ምንድነው ያለሽ? ፋላ ጸጉርሽን ወደኋላ ያሸሽሽ ነው። አረ ቤሊ በቃ አንብበኗል። በእግዚአብሔር ቤሊ አንብበኗል እንዴ ምን ያለማካት እኔ እኮ እንዲህ ስትለው እየተበሳጨልኝ ነው ብሎ እኮ ደስ ይለዋል። አይ የምር ቤዚ ምን አሉሽ ግን ስትፈርሚ? አረ ዲናሪ እንዴ ለዛ ወግመች በቃ ስሄድ አባቴ እንዳለ አረንጓዴ ስፕራይት ጠርሙስ ነው የማአት ሰው በቃ አኬን ሳይሆን እንዴት ክው እንዳልኩ በመድኃኒዓለም የት ሄድኩኝ? ሆስፒታል ተቀጠርኩኝ። ግን ቸሩ መድኃኒዓለም ቤት እኮ ነው የምትለው። አይ የምግብ ቤቱማ ተይ እሱ እንዳለ ስፕራይት ስትል እኮ ነው የገባኝ። አሁን እኮ አንቺም ስትደርሺ እኮ ሰው እኮ አክፎ እኮ ነው የጠበቀው። ድጋሚ ሌላዎች ሊጨምርብን ነው እንዴ ብለው እኮ ገግመሽ እኮ አልበላም ስትይ እኮ ገብቶኛል እኮ አለማመናችንስ ለምን እንዲህ ነው? ሰው ላይ መዝናናት እያየሽበት አልነበረም? አፈር ብሉ እሺ። እኔ ራሴ ከፍል ነበር ራሴ ጋብዛችሁ ነበር እንዴ ከዛ በፊታችሁ የተዘፋችሁ እንዴ አሁን እኮ ቀለል ስላላችሁ እኮ እውነቱን ሰው ሁሉ የሚያወራው እኮ እንዴ ይሄን ሁሉ ማን ነው የሚከፍለው ይሉልሻል። አይሲስ እኔ የሄዱትን ሰው ግን በስማ ሌላ ነገር ቢታመም ግን ምን ያህል ህዝብ ይወጣ ነበር ጸጉሩን ለማስተከል በዚህ ሁላ ታጃቢ አቤላ የመጡት ሊያስታምሙ ይመስሎሽ ነው እንዴ? እንዳለ እኮ ልጋብዛችሁ ብሎ ሰብስቦን እኮ እንደዚህ ጉድ ያደረገ አቤልዬ ወንድሜ አትነግረኝም ነበር እንዴ ታዲያ?
እንዳለ ቢ ስለሽ እኮ ሊገባሽ ይገባል። አትቢ አይነት አባባል እኮ ነው ስለሽ ነበር። እንዳታጂ እኮ ነው የሚመስለው። ወይኔ እናቴ እኔማ 6 ሰዓት ትቆያለሽ እስኪያልቅ ተብዬ ቤቴ ጥንቅቅ ብዬ ነው የወጣሁኝ። አረ ቤዚ ትመጣለች ግማሽ ይጨመራል ምናምን ተብሎ ሁሉ ነበር እኮ ያን ግማሽ ሲባል ያንዳንዱ ፊቱ ሲረዝም ያንዳንዱ ሲያጥር ከባድ ነው። ሲስ እዛ ክሊኒክ ሄጄ ማለት ነው እጄን እንደዚህ ከፍ አድርገው አዩኝ። ምንም የለም በተፈጥሮ የለኝም ማለት ግንባሬ ግን የምር ግን ከአቤላ ጋር ሄደሻል ክሊኒክ? የምር እዚህ አቤላ ከሷ ነው ዶኔት የተደረገልህ ባለው ግንባሬን አይተው እኮ ነው እቺማ በቃ እንዳለ ፀጉር አላት ብለው አረ ዲያቆን እስኪያዝን እንዲገለጥ አረጉት። እዚህ እንዲገለጥ አረጉት። አረ ከብብቴ ነው እየተወሰደው የአቤላ ፀጉር እያለች እኮ እናም እንጂ በተፈጥሮ ለዚህ ነው ጎረምሳ ምለው። አንተ እኔ ጎረምሳ ላለው አይ አበበ ጉልላ ለዛ ነው እኮ ያንተ ፀጉር በነኩ ቁጥር እኔ የምስቀው። አይ አሁን እኮ እንትን እኮ ሄደችብኝ ነው። ተው በሏት ተይ በሏት። አቤላ እንትን አትፈልግ አገስትም አትላክ 4 ወር በቃ ጌታ። አይ ግድ ነው በቃ 4 ወር። ዲያቆን እንኳን ደህና መጡ። ደህና አላችሁ? አንቺሻ እንዴት ነህ? ሁላችሁም አቤላ ቤዛ ሁላችሁ ላይምታችሁም ያላችሁ በቃ ሰላም ይመስገን። አንቺሻ ሰላም ነው? ያር መስከረ ሰላም ነው። እንኳን ደስ አላችሁ። ደግሞ ዮባ ሎግ ለማድረግ በቃ ምን ዮባ ላይ ያገባ ነው ዲያቆን? ፋይናሊ ዩቲዩቡን አስመረቀ እንጂ እኔ እኮ ሎግ ለማድረግ በቃ ከጋብቻ በላይ ነው አይደለም። ሽምግልና ሄዱልኛል ብሎ በውስጥ አናገሩት ብዬ እኮ ኧረ ከዚህ እዮባማ ገና ከ4 ገበያ ነው የሚመርጠው። ዝም ብለን አንሰጥ። ከሰሜን ከደቡብ ከምዕራብ ከምስራቅ 4 ገበያ ማለት ከ4 ገበያ መሀል መርጠን እነሱ ናቸው ሽማግሌ የሚልኩት ሁላ። ይሄንን ጸጋ ማታደርቅ መሆን አለባት ወዳጄ። ዝም ብለህ መጣ አድርቀው ደግሞ እኔ የለሁበትም። ቤሊ ጋዲሳን እንዳለው እድሜ መታሳጥር ከመጣሽ ጥሩ አይደል? እኔ ያለው ዮባ ላይ ማንም አይሄድበትም። አልፈቅድለትም ዲያቆን። አረ መከራዋን ነው የምትበላው። ዮባ ጋር ሽምግልና የምትልከዋ እንደ ፍዳዋን አስበልተን እንዲህ በቀላል አንሰጣትም። ተገላገልኩኝ እንዳትል እንጂ እኔ ችግር የለም። አስቤው ነበር ትቼዋለሁ እንዳትል። አዎ እንደዚህ ሲሆን እንዴ የበቀደሙ የአዲስ አበባ ሽምግልና 80 ሰው ነው። አረ በስመ አብ የሆነ ቪዲዮ እያየው ነበር። 120 ካላረገችው በተአምር አንቀበል። ለአቤላ የፀጉር ንቅለ ተከላ የመጡ ሰዎች ብዛት ማለት ነው። አረ ዲያቆን የዚህ አካባቢ ፀጉር የሚያስተክል ሰው በዝቷል። ገና ያላገቡ ወጣቶች ፀጉር የሚያስተክሉ በዝቷል። እኔ የምለው ዛሬም ተፈለጥክ እንዴ? ና ብላ ተብለ ተጠርተህ። አረ ንቅንቅ የለም። አረ እንዴ በተለይ አቤላን አምኜ ልወጣ
እንዴ እኔ ምን አደረኩ? ኧረ ዲያቆን ላይቭ ላይ ስንት ሰው ዘግቼ ምስክር እኮ አሉ እኮ ዲያቆን እንዴ ዲያቆን ምን አደረገ መሰሎት? እኔ እኮ ላይቭ ላይ ስንት ሰው ዘግቼ ሆቴል እንደደረስን ቁርስ የሆቴሉ ቁርስ ነበረ። ቁርሱን አንበላውም፣ ቁርሱን ሌላ ሰው እንሰጠዋለን አለ እና እንዴት በቃ ሽታው ራሱ መኪና ውስጥ እንዴት የሚረብሽ አሪፍ ቁርስ መሰሉት። ያንን ቁርስ ሌላ ሰው ሰጠ። አየሊ ዛሬ በቃ ባህለኛው ሊጋብዘኝ ነው ምናምን ብዬ እንግዲህ ቁርሴን ሳልበላ ምሳሳ ድረስ ቆይቼ ከዛ ኮስት ሼሪንግ ስባል ምን ልበል? እኔ ይኸውልህ ስማኝ፣ እኔ በመጀመሪያ እኔ ነኝ የደወልኩልና ቁርስ ልጋብዛ አሪፍ ቁርስ ብዬ እንትን አልኩ፣ ደወልኩ አይደል? አንተ 30ው ጋር ምን አስደወለ? እኔ እኮ ሴቶቹ ነበሩ በፊት እኔ ጓደኛዬ የሚፈለጥ ተገኝቷል ተብሎ አሁን አንተ እኔስ ተመስገን ቤዚዬ፣ እኔስ ተመስገን ያመጣቸውን በሙሉ በልቶ እንዲሄዱ አደረኩ። ቤዚን ጠርታት እንደመጣች ሄደች። ምን እንዴ የሷን ወድ ስለማውቀው አንዴ እንደዛ ያደረገ አይደል እንዴ ሊጋብዛችሁ የነበረው? እኔስ የመጡ አቤት አበላላቸውን አይታ ዲያቆን አበላላቸውን አየችና እኔ መሄድ ፈልጋለሁ አለች። ኧረ ተጫወች ወደ እኔ እንዴ ታዲያ ቢሉ ከባድ ነበር። አይ ጎረምሳ አይ ሲሳይ የዛን ቀን እንኳን ከፈልክ። ምክንያቱም ያንን ሁሉ ሰው ዘርግፈ በሉጫው ብለህ ሄደ። በእኛ ላይ የሰራው ግፍ ነው ለክፍያ የዳረገ። የብዙ ሰው እንባ ነበረ ቤዛለት። አይ ለዚህ ልጅ ውለታው ሁለት እኮ ጸጉሩ እንዲያስተካክል ዘርግፎን እኔማ የጀመርኩትን ቃል አልጨረስኩትም እኮ ላይቭን ሲዘጋው። ወይኔ የእጄን ያገኘሁት ያሱ የእጄን ያገኘ የትናንቱ ግን እኔም አምኛለሁ። ቆይ እኔ የምለው ወጣቶቹ ጸጉር የሚያስተክሉት ፀሐዩ ነው ሴቶቹ ናቸው? እንዴት ነው? በምን ምክንያት? እኔ የምለው ቆይ ዲያቆን እንደው ልጠይቀው እስቲ አሁን ጸጉሩን ቢያስተክል ችግር አለው ከእንትን አንፃር ከሃይማኖት አንፃር ከሀበሻ አንፃር አዎ። አይ ወይ ሰው ሌላ ሰው መስሎ ደግሞ አንፎሎ እንዳያደርገው አስተክሎ የሚመጣ እስቲ ይሄንን ከሃይማኖት አንፃር ዮናታንን ብንጠይቀው ይሻላል ቀድሞ ያደረገውን። እንደዛ ከሆነ የዘንድሮ መልካም ወጣት እሱ ጋር ሄደን ጥያቄን ተምረን መጣን። ዲያቆንዬ እግዚአብሔር ያክብርልኝ፣ እንደው መድኃኒዓለም ይስጦት። እኔም እሱን አይቼ ነው ያስተከልኩት። በቃ እንከፍልሃለን ስላሉት ይሄድና ለሃይማኖት ሳይሆን እችን ለመጠየቅ ተከፍሎት ይሄድና መረጃ ይስጠው። እንደውም ሰሞኑን በጣም በርዕስ እየተገናኙ ስለሆነ እሱን ሄዶ ይጠይቅ። አንትሻ ምን ትላለህ? እንዴት ነው? እኔ አቤላን ይዘውት ሄዱ እንጂ እኔ የለሁበትም እዚህ ላይ። አቤላን ይዘውት ሄዱ እንዴ ባይዘው የሱም እኮ ከእንትን እኮ ውጭ እኮ አይደለም እኮ ከተከላ ውጭ አይደለም። አይ እንትና እንኳን አኬ እንኳን ያው ውበቱ ብዙ ስለሆነ ደግሞ ይጠፋብናል። ቦታም ያለው አይመስለኝም ለጸጉር የሚሆን ለዩባ እንደዛ ተብሎ ድጋሜ ዲያቆንዬ ለአክሊልም ሊደገም ነው። አይ አኬ እኮ እውነቱን ለመናገር እኮ በእንትን ያልተስማሙት እኮ በክፍያ ከፍለን እንትከለና እኔ ግን የሆነ እንደ ማስታወቂያ የሆነ 1 ሚሊዮን ብር ቢከፍሉት በቃ እኔ ደላላ 300 ሺህ ሁሉ ሰድ አልኩት። እኔ ላሳምናቸው አልኩት። ኧረ በሚካኤል ይለኛል። አሁንም ከብብት የወሰዱ ብትልስ አንተ ሰውዬ ደግሞ ሌላ ታሪክ። ኧረ ከብብት እንውጣ እባክህ እባክህ። ኧረ እባክህ እባክህ እና አደጋ የለውም እሱ ነገር በብዛት አደጋ ያለው ይባላል። እየቆየ እንትን ነው ብዙ ጊዜ እንትን ነው አደጋው። ዲያቆን ምን መሰሉት ቅድም ቤዚ እንዳለችው ነው። ብርቱካን ሲመጣ ቆምጣጤ እንደመጣ
ሙዝ ሲመጣ ማንጎ መጣ ይላሉ አሉ አንዳንዶች። አይ እንትኑ አደጋ አለው ባይዘው አደጋው ምንድነው? እንትና ማን ነው ዮኒ ማኛ የሚባለው ልጅ ከተከለ በኋላ ነው ቅብዥርጅር ያለው። አሁንም ምን ልደትሻ አዲሱ አካውንቴ ነው ልደትዬ ና አስገባው በእናት ልደትዬ ሲሳይ ልደትዬ አውርደው ልደት ኧረ ማይዶ አውርደው የጎረረው ጉራ ከኢየሩሳሌም ስጦታ መጥቶለት ላይክ እኛን በቃ አሕዛብ ነው ያደረገን። ይውረድልኝ እንዴ ከኢየሩሳሌም ከሆነማ ዲያቆንዬ ከኢየሩሳሌም እኮ ወይን በጣም አሪፍ እኮ ነው ከሆነ ምን ችግር አለ? ወይ ያካፍለን ወይ ይውረድልን። የሚቀርበት ምክንያት የለም። እንዴት ናችሁ? ሲስ እንኳን ደስ ያለ አዲሱ ቤት ፎሎ አላረኩትም ግን 2000 ሲሞላ አረጋለሁ። ሞላ እኮ ሞልቷል። ልደትዬ ፎሎ አርጊ። አራረኩ። እንዴት ናችሁ? እንኳን ደስ ያለ ሲስ እንኳን ተመለስክ በዚህ መልኩ ደስ ይላል በጣም። ፎሎ አርገው ሁላችሁንም ሰላም ያሉ ዲያቆንዬ ምን አልከንስ? አይ ፎሎ አርጋ አንተ ራሱ 2000 ሙላለት እንጂ እስኪ ሞላማ ከጠበቅ። አይ አላመንኩበትም። ካውንስሉ ያላመነበትን ማን ያላመነበት አሰባ ሊዱ ዲያቆንዬ ቤዛ አንተሽ አቤሎ ሙሌ እና ከታች ያላችሁ ሰዎች እንዳለ ሰላም ብያለሁ እና ተመለስን ማለት ነው በዚህ መልክ ሲስ አሁን በቃ ከዚህ በኋላ አለ ተመልሻለሁ። በጣም ደስ ይላል በጣም ደስ ይላል። በዚህ በአዲሱ አካውንቴ አሁን እንትና አዲሱ አካውንቴ ላይ ማንም እንትኖችን ትንሽ እንደነ ቤሊ ላሉ ሰዎች ትንሽ እንታገሳለን። ከዛ ውጭ ያሉ ሰዎችን አናስተናግድም። አይ በጣም ሊዱ እንዴት አለሽ? ቤሊ በጠዋቱ ዲያቆን የምን ቢል ጥሩ ነው ገብቶ ነበር። አለቃ ሳስጨንቀው ከገስት ላስወረድከኝ አይደል አለኝ። ቤሊ ደና ተሽሎት መካሪ ሆኖ ነበር። አሁን ደግሞ እንግዲህ ትዳር ላይ ኮነ ኮነ ቦታው እኮ ነው እሱ ትዳር ሲሆን እኮ ነው እንትን ማለት። አይ መጻፍ ይወዳል ኮሜንት ይወዳልና እንደው እጆች እስቲ ለአንደበቱ ጸልየናል። አሁን ደግሞ ለእጆቹ እንጸልይለታለን ደና ነገር እንዲጽፉ። በብዙ ጸሎት አንደበቱን ትቶ ነበር በቃ እንደገባ መሳደብ ትቶ ነበር። አሁን ደግሞ ለእጆቹ ጸሎት እናረጋለን። እኔ ዲያቆን እኔ ቤል የሚመስለኝ የድሮ ቴፕ የሚነክስ ካሴት አለ አይደል? ካሴት የሚነክስ ዝም ብሎ የማያቆመው የሚለው ምንም አይሰማም ማውራት ብቻ ነው። ሰው እኮ ሳይሰማ ማውራት ይከብዳል። አራንትሽ እኔ እንደዛ አለ ቤሊ ከብዷችሁ ነው ዝም ይሳሰማ። አሁን ጠዋት ካኬ ጋር እያወራሁ ነበር። አለቃ ሲጨምቅ አስወጣከኝ አለኝ እኮ እንዴ የሚያነሳው ቴዎሎጂካል ሐሳብ ከብዷችሁ ነው እንጂ እኔ አይመስለኝም ቤሊ ነን። አረ እንደ ከክርስቶስ ጋር አንድ ሰው ለሳምፕል ስማሽ ያው ልደት ያስገባው ለሳምፕል ያው ስማ ወይ ቤልዬ ለምን አስወጣኝ ሲሲዬ? እኔ እኮ ኧረ እኔ እኮ ለሳምፕል አትበል ምን ሆነ ነው አኬ መመለስ ያቅተው አንተ ቶሎ ብለህ የዚህ ቤት እንደዚህ አይደለም ብለህ አስወጣኝ። እሱ ሲናገር ዝም ብለህ ነበር። አሁን እሺ ልደትን ልጠይቀው። ማርያም ፈጻሚ ነች አማላጅ ነች? ልደት መልስልኝ። እግዚኦ ሰላም አልችልም ካንተ ውይይት ይከብደኛል። ሁሉን ሰምታ ትፈጽማለች ያልከው በቀደም አማላጅ ነች ወይ ሁሉም ቻይ ነች? እሱ መልስልኝ። እኔ አልችልም ቤሊ አንተ በጣም አይደለም መልስልኝ። ከታች ያሉ ሰዎች እየጠበቁ ነው። ማርያም ሁሉን ቻይ ነች ሁሉን ሰምታ ትፈጽማለች ብለሃል። እሱ መልሳውን በግድ ነው ቤሊ በግድ ነው። አጠገብ ስላለ አስፈራርተል እኔ እኮ ምን አልኩት መሰል መጀመሪያ ትገባለህ፣ ሰላምታ ታቀርባለህ። ልደት ስላገኘው ደስ ብሎኛል ሰላም ትለዋለህ። እንደው ፍቃደኛ ከሆንክ አንድ ሁለት ጥያቄ ነበሩ ልጠይቅ ትላለህ። ከዛ ገስ ያሉትም ሌሎችም ሰዎች ሰላም ትልና
ከዛ ፈቃደኛ ከሆናችሁ ይሄን ጥያቄ አለኝ ተመልሳላችሁ ወይ ትላለህ። ምን ችግር አለ? ጠይቀኝ እመልሳለሁ ካለ ወደ ጥያቄው ትሄዳለህ። እሺ ትመልስልኛለህ ልደት? ከስቴፑን ጀምራ መጀመሪያ ሰላምታ ታቀርባለህ። ሰላም ልደት፣ እንደምን ልደት? ሰላም ነህ? እንደምን ልጠይቅህ? ሰላምታው ሁላችንበትም አይደለም ልደት ብቻ ሳይሆን ገስት ያሉ ሰዎች ለምሳሌ ዲያቆን እስኪያስን አላገኘም፣ ሊዱን አላገኘም እና ሰላም ለመጀመሪያ ሲሳይ በእናትህ አንድ ነገር ልንገርህ፣ በፍጹም እነዚህ ሰዎች ይኸውልህ አሁን አያምንበትም እኮ ያንን የተናገረውን። አሁን እዚህ ጋር ሲይዘው ይምቅቅ ብሎ በሌላ ነገር ለማስቀየስ ሞከረ። ማርያም ሁሉን ሰምታ ትፈጽማለች ወይ? የኦርቶዶክስ ትምህርት ነው። ለምን ይዘው ነው? አንተ አሁን የመያዣ ፍቃድ ኖሮህ ነው ወይስ ኖርማል? አይደለም አታምታቱ። ይኸውልህ ትክክለኛ ጥያቄ እየጠየኩት ነው። ማርያም አማላጅ ነች ነው የምትለው ቤተክርስቲያን ወይስ ሁሉን ራሷ ሰምታ ትፈጽማለች ነው? ምን አይነት ፈቃድ አወጣ? እሱ ተው። አሁን ይኸውልህ ስትያዙ ሐኪም እንደዛ ብሎ ወጣ። ይኸው ልደትም ጸጥ በ24 ሰዓት ነው ወይስ በአንድ ሰዓት ነው የሚያዘው? አይ ግን እንትን ሊኖር ይገባል። የመያዣ ፍቃድ ከሌለህ እንደ አይነት ነገር አትዳፈር። አይ እቺ አሁን ተረባርባችሁ እናንተና እንኳን ከኋላ እንዲህ ይሄ ነው ስራችሁ፣ እየተከተላችሁ ማስመለጥ። አይ ማስመለጥም ወንጀል ነው እኮ ልክ ነህ። ማስመለጥ ወንጀል ነው። ልደት ተጠርጣሪው ሲሆን ተጠርጣሪው ይናገር። ቆይ ተጠርጣሪው ይናገር። በጠየቅም ወንጀል ነው ታውቃለህ ቤላ። አይ ተጠርጣሪው ይናገር። ለምን መሰለህ? የማይሆን ነገር በህዝብ ፊት ተናግሯል። ቤተክርስቲያን ማታስተምረውን ማርያም ራሷ ሁሉን ቻይ ነች፣ ፈጻሚ ነች፣ ሁሉን ነገር ሰምታፈጽመው እሷ ነች ብሏል። ይመልስ። የመያዣ ፍቃድ ይዛል አለ። ያው ተያዘ እኮ ተያዘ። ልመልስ ነው አንድ ልመልስ ነው። 743 ሰዎች አላችሁ። ይሄ የሲስ አዲሱ አካውንት ነው። ፎሎ ያላደረጋችሁት ካላችሁ ሁላችሁም ፎሎ አድርጉት ጋይስ። ቴንክ ዩ ሰጋት በቃ ልለት ጎበዝ። ከዚህ በላይ መልሳት ተጠርጣሪ ተመልሷል። አንዴ ተመልሷል። ቀርተህ ደግሞ ደጋግመህ ስመው እንዳረሰው በደንብ በቃል ይዘው ደጋግመህ ስመው። አድርጉት ፎሎ አድርጉት። ደስ የሚለኝ ድፍረቱ ነው። አሁን ልደት ሲይዛቸው ሲል አያያዙ አለቃን አስጨነቁት አለኝ እኮ ቅድም ኮሜንት የሆነ ሚሽን እኮ ኖሮት እንትን የያዘ ነው የሚመስለው። ወይ ሊዱ አይ በጣምማ ተጨንቃችኋል። በቤሊ እንዴት ናችሁ? ሊዱዬ አዲሱ አካውንት ምንድን ነው አገልግሎቱ? ሲስ አዲሱ አካውንት ከማረጋችን በፊት አዲሱ አካውንቴን የፈለኩትን ማረግበት፣ ከፈለኩ መንፈሳዊ ውይይት አወያያለሁ፣ ከፈለኩ ስቅበታለሁ። ከዚህ በኋላ በቃ አሁን ይሄ ማንም ራስ በቃ እኔ አስተር ፎሎ አላረጉም ሲስ እነሱ እንትኖቹ ንገሪያቸው አደራ መጥተው ፎሎ እንዳያረጉ። እኛ ቤት ሼር ነው ማረጋው። አሁን እኛ ቤት ያለው አቃቢያ እንዳይመጡ አደራሽን በነፃነት እንትን ልበልበት። እሷ ነች እንዲያቃጠረችው ሲሱ እኛ ቤት ያለው አቃቢያ እንትን እንዳይሉ አደራሽ። ኧረ ተይ ሊዱ እንዴ ምን ነው? አንቺም ፎሎ አድርጊው ደግሞ አታቃጥሪ። ጥሩ አይደል? እኔ ፎሎ አላረገውም። አሁን ትላንትና ጀምሮ ዛሬ ሊበልጠኝ ነው ፎሎ። ኧረ በእናትሽ ቤሊን ፎሎ ያደረግሽ ሰው አሁን ሲሱ ኧረ በማለት ባይሆን ሲስ ልደት የ1954ቱ ባይብል ልጅ ውስጥ ገብቷልና የ1954ቱ ምን ባይብል የአማርኛ መጽሐፍ ቅዱስ አለ እኮ የለም? 1954ቱ አለ ካለ እስኪ ግዙልኝ። ልደት ወደ ለንደን ብቅ ሲል ጠይቆ ጥያቄ ይሰጥሻል። ችግር የለውም። ሊዱ 1954 የለም ባይብል አሰጥሽ የጀመርሽውን ትምህርት ጨርሰሽ ከመጣሽ እኔ ከ50 አሜሪካ ለንደን በእጅ የተጻፈ ሰጥሻለሁ። ዋው እዛ ስትሄድ ያው ሰሞኑን እንደምታደርገው አንድ መጽሐፍ ቅዱስ መስጠቱን ከእናንተ ሀገር ብንጀምረው ምን ይመስላል? በጣም ጥሩ ነው። በጣም ደስ ይለኛል።
እንደዛ ከሆነ ለምን ዲያቆን የኔ እጅ ለምን አልሰጥም? ችግር የለውም። 66 ማለም አይፈልግም። ሲሲ ቅርታ የልደትን ብዙ ጊዜ እያንዳንዱ ቪዲዮ ስላየው አንድ ያመለጠኝ ቪዲዮ ስለሌለኝ እንደ እንደ ማሳያ እንደ ፓይለት ፕሮጀክት እኔ ብሄድ እኔ ባለ አይ ጥሩ ነው። እንግዲህ አንተ አሁን እኔ የሊዱን መልስ ነው የምፈልገው። ከ54 በፊት ያለ መጽሐፍ ቅዱስ ሰጥሻለሁ የጀመርሽውን ትምህርት ከአኬ ጋር ከጨረስሽ። ኧረ ዲያቆን አሁን ከዚህ ላይቭ ስወጣ ደግሞ ሊዲያ ትምህርት ጀመረች ምናምን የሚል እንደ እኔ እኮ እስከ መቼ ፈርታችሁ ነፍስ አለሽ አይደል እንዴ ሊዱ? አይ ፈርቻ አይደለም፣ ያው ውሸት ጥሩ አይደለም ብዬ ነው እኮ። ያው ትጀምራለሽ። ያኔ መጠየቅ የጀመርሽው ሲሳይ ቤት ነበር እንደው። ኧረ ተምሬ ጨርሻለሁ ዲያቆን፣ ስላልተመረቅኩ በቃ። ስለዚህ የተመረቅሽለት አይ አልመረቅም፣ እኔ ሰጥሻለሁ ያለሁበት እሷን እንኳን ትቆየን። ለማንኛውም አንድ ቦታ ልክሽና ታገኛለሽ እሱን መጽሐፍ ቅዱስ በጣም ከፈለግሽ። የትኛው እኔም እኮ ማስታወቂያ የሰራሁትን እኮ ብዙ ሰው እኮ ላቀብል ብሎኝ እኔ ራሴ ተዘናጋው። ጌታ ልደት አለ እንዴ እሱ መጽሐፍ እንዴት ነው ነገሩ? እኔ እኮ ትላንት በቃ ሎተሪ እንደወጣለት ሲደሰት በቃ የጠፋ መጽሐፍ ነው ብዬ የ1954 ነው ወይስ የ1854 ነው? ግራ ገባኝ። ኃይለ ሥላሴ መቼ ነው የነበሩት? ኃይለ ሥላሴ እሺ፣ በዛ ጊዜ የነበረ መጽሐፍ ነው። ያው መቼ ነው የነበሩት ኃይለ ሥላሴ? ለውጣለሁ መልስ አንትሽ መጀመሪያ እረዱ ምን ነው እረዱ ሲሳይ ምን ነው እረድዬ እረዱ ኮኮ ምን ነው አባቴ ጠላት ያልከስ ምን ነው የሚያስለቅስ ነገር ምን ገጠመ አባቴ? ሌላ ሲሳይ ሌላ ሰው ምን ያስቀየመው ሰው አለ እንዴ? የምትሰራው ስራ እረዱ እንትን ነው ሲሲዬ ምን ይላል መሰለህ? ሲስ የምትሰራው ስራ ግን ጌታን ነው የሚለውና አሁን ያስለቅቅ እሱ ቀን ቀና ማት ቀንም እኮ አይከብድም ማታሻ ኤኒዌይስ ግን እስቲ 2 ደቂቃ ለኔ ስጡኝ እስቲ